ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮ 34 ፊደላትን በሙሉ ይዤላችሁ መጥቻለሁ። 34 ፊደላቱን በሙሉ ፊደላቸውን አንደኛው ከሁለተኛው፣ ሁለተኛው ከሶስተኛው እያልን ለምሳሌ በቃል አጠራር በድምጽ አጠራር የሚያስቸግሩን አንደኛውና አራተኛ፣ ሶስተኛና ስድስተኛ ፊደል የሚያስቸግሩ አሉና እነሱን ድምጽ እንዴት ነው መለየት ምንችል ላላችሁ ተማሪዎች ይኸው 7 ፊደላትን ድምጽ ብቻ መለየት ይጠበቅባችኋል ማለት ነው። ከመጀመሪያ እስከ መጨረሻው አብራችሁ ትቆያላችሁ ማለት ነው። ይህን ቪዲዮ ለብዙ ሰው ሸር እያደረጋችሁ አድርሱልኝ። ምክንያቱም አብዛኛው ሰው ወይም ጀማሪዎች የሚቸገሩት ፊደላትን ድምጻቸውን ለይተው ለመጥራት ስለሆነ፣ ስለዚህ ይህን ቪዲዮ ለብዙ ሰው ሸር እያደረጋችሁ ታደርሱታላችሁ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሸር እያደረጋችሁ ከመጀመሪያው እስከ መጨረሻ አብራችሁ ትጠብቃላችሁ ማለት ነው። እኔ የመጀመሪያው ፊደላትን ሰባቱን ድምጾች ሁለት ጊዜ እጠራላችኋለሁ። ከዛም በኋላ ሁሎችም የተደረደሩት በሙሉ ከመጀመሪያ በሚቀድመው ወይም ከዚህ በቢጫ ከለሩ አስቀምጡት ማለት ነው። በእነሱ የሚመሩ ይሆናሉ ማለት ነው። ለምሳሌ እንዴት ነው የሚመሩ ላሳያችሁ፣ ተከታተሉኝ። ለምሳሌ ከዚህ ጋር በቢጫ ከለር ያደረኩባቸው ይህ የመጀመሪያ የተቀመጠው ፊደል በመጀመሪያ ያሉትን በሙሉ እነዚህን ይመራል ማለት ነው። በመጀመሪያ ያሉትን ከዚህ ጋር ያሉትን በሙሉ ይመራቸዋል ማለት ነው። ይሄኛውም ሲደመር በሁለተኛ ያለው በሁለተኛ ደረጃ ያሉትን በሙሉ ይመራቸዋል ማለት ነው። ከዚህ ጋርም ሶስተኛውም እያለ እስከ ሰባተኛው ድረስ ይቀጥላል ማለት ነው። እንዴት እንደሆነ አጠራሩን ማሳያችኋለሁ፣ እንዴት መለየት እንደምንችል ድምጻቸውን። መጀመሪያ ከዚህ ጋር ያሉትን አግድም እጠራላችኋለሁ፣ በቢጫ ከለር ያስቀምጧቸው ማለት ነው። ከዛ እያንዳንዳቸው እንዴት መሄድ እንዳለበት ቁልቁል አነብላችኋለሁ። ቁልቁል ካነበቡላችሁ በኋላ ደግሞ አግድም እንደዚህ ከግራ ወደ ቀኝ ማለት ነው እያነበቡላችሁ ይሄዳለሁኝ። ስለዚህ ከዚህኛው ስንጀምር ድምጹን በደንብ አዳምጡኝ፣ በደንብ ለማዳመጥ ሞክሩ። እነዚህ የሰባቶችን ድምጾች ከለያችሁ በኋላ ምንም ስለማያስቸግራችሁ እነዚህን በደንብ አዳምጡ። ስለዚህ ኡ ኢ አ ኤ ኦ እደግመዋለሁ። ኡ ኢ አ ኤ ኦ። ስለዚህ ከዚህ ላይ በመጀመሪያው ድምጽ የማይገዙ ሁለት ፊደላት አሉ ማለት ነው። እነሱን ልንገራችሁና እነሱ በማን ይገዛሉ ካላችሁ በዚህ በአራተኛው ድምጽ ነው የሚገዙ ማለት ነው። እነሱም የሀዘሮች ናቸው። የሀዘሮች አይሚን ብዙሃን ውሃ የሚጨምራል ማለት ነው። 3 ናቸው። ከዚህ ጋር ሀሌታ ውሃ አለ፣ ሀመር ውሃ፣ እንደገና ደግሞ ብዙሃን ውሃ በኋላ አሳያችኋለሁ። ብዙሃን ውሃ እነዚህ በመጀመሪያው በዚህኛው ድምጽ አይገዙም። በየትኛው ነው የሚገዙ ማለት ነው? በአራተኛው አ ይገዛሉ ማለት ነው። ስለዚህ እንዴት ነው እነዚህ ፊደላት 34ቱን በሙሉ የአማርኛ ፊደሎች በእነዚህ በሰባቱ ድምጽ እንዴት ነው ሊወሰን የሚችል የሚለውን አሁንም እዚሁ ጋር ልጥራላችሁ፣ ተከታተሉኝ። ሀን ዘላትና ከዛ ከለ ጀምሬ መለ ያሉትን እየጠራው አሳያችኋለሁ ማለት ነው። የኛው ፊደል መጀመሪያ ማን ነው ያላችሁ? ስለዚህ ለስል የሚል ድምጽ በውስጡ አብሮት አለ ማለት ነው። ያዳመጣችሁ ነው። የሚል ድምጽ ለብዬ ስጠራ አብሮ አለ ማለት ነው። ከዚያ መስልም አለ፣ ሰስልም በውስጥ አለ ማለት ነው። ስለዚህ ነው እየጠራውላችሁ ልሄድ። ለ መ ሰ ረ ሰ ሸ ቀ በ
በ ተ ተ አያችሁት አይደለ? ከዚህ ጋር በሙሉ ያሉት ከለ እስከ መ ያሉት ማለት ነው የሀ ቤተሰቦቹ ሲቀር በዚህኛው ድምጽ ይገዛሉ ማለት ነው። በማን ማለት ነው? አ በሚለው ድምጽ። ስለዚህ ለ ብዬ ስጠራ ለስል አ ሚል ድምጽ አብራ አለው ማለት ነው በውስጡ። መ ብዬ ስጠራም አ ሚል ድምጽ በውስጡ አለ ማለት ነው። በሁለተኛ ደረጃ እነዚህን ደግሞ ልጥራላችሁ። ይሄ ፊደል ማን ነው ያላችሁ? መጀመሪያ ኦ ኦ። ስለዚህ ኦ ሚል ድምጽ በእነዚህ ፊደላት በሙሉ ይገባል ማለት ነው። በእነዚህ ፊደላት በሙሉ ይገባል። ስለዚህ እጠራላችኋለሁ። አሁንም ታዳምጣላችሁ። ኦ ኦ ሆ ሆ ሉ ሉ ሁ ሁ ሙ ሙ ሱ ሱ ሩ ሩ ሱ ሱ ሹ ሹ ቁ ቁ ቡ ቡ ቱ ቱ። አያችሁታ? በሙሉ እነዚህ ፊደላት በሙሉ ኡ የሚል ድምጽ በውስጣቸው ታቅፈው ይሄዳሉ ማለት ነው። ስለዚህ እናንተ በጎን ቅጥል ያላቸው ሁለተኛ ፊደላት በሙሉ ያው አብዛኛው ቅጥል ነው ያላቸው። ሮ ለምሳሌ ቀጥሎ በታች ገጥመው ነው እንጂ አብዛኞቹ ፊደላት ሁለተኛ ፊደሎች ከሆኑ በጎናቸው ነው ቅጥል ያላቸው እና እነዚህ ስታስቡ ይሄኛውን ፊደል ማሰብ አለባችሁ ማለት ነው። የዚህ ፊደል ማለት ነው ኦ ድምጹ። ስለዚህ በውስጣቸው ኦ የሚል ድምጽ እንዳላቸውም ማየት ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ ይችኛዋን ኢ ትባላለች። ኢ። ስለዚህ እነዚህ ፊደላት በሙሉ ስጠራ ይቺ በውስጥ ታዋቂነት አለች ማለት ነው አብራ። አሁንም አድምጡኝ። ሂ ሂ ሊ ሊ ሂ ሂ ሚ ሚ ሲ ሲ ሪ ሪ ሲ ሲ ሺ ሺ ቂ ቂ ቢ ቢ ቲ ቲ። ያው ከዚህ ጋር ማህላችሁ እቺኛዋ ፊደል በድምጽ አብራ ከሙሉ ከዚህ ውስጥ አለች ማለት ነው። እንደገና እዚህ ከአራተኛው ላይ ስንመጣ መጀመሪያ እዚህ ጋር ያልጠራሁላችሁ ይቺኛዋ ሀ እና ይቺኛዋ ሀ አብረው አሉ ማለት ነው። ስለዚህ እነዚህ ፊደላት አፈንጋጭ ፊደላት ይባላሉ። በድምጻቸው አብረው ከነዚህ ጋር ነው የሚሄዱ። በአራተኛው ድምጽ ነው የሚገዙ። እንደገና ብዙሃኑ ሀም አለች። ሶስቱ የሀ ቤተሰቦች ማለት ነው። የመጀመሪያ ዝርያዎች ማለት ነው። ማለት የመጀመሪያ ፊደላት እነሱ በዚህ በአራተኛው አ በሚባለው ድምጽ ነው የሚገዙ ማለት ነው። ስለዚህ እኛውንም የጠራውላችሁ ልሂድ። ሀ ሀ ላ ላ ሀ ሀ ማ ማ ሳ ሳ ራ ራ ሳ ሳ ሻ ሻ ቃ ቃ ባ ባ ታ ታ። ይችኛዋም ኤ ትባላለች ማለት ነው። አምስተኛ ፊደላችን ኤ በሙሉ ቀለበት ያላቸው ያው እነዚህ ፊደላት በሙሉ ቀለበት ያላቸው እሷም ቀለበት አላት። ስለዚህ ይችን በውስጣቸው ይዘው ይሄዳሉ ማለት ነው። ስለዚህ ይችኛዋ ማንም ትባል ኤ ትባላለች። ኤ። ስለዚህ ኤ ስል ኤ የሚል ድምጽ አብራ ይዛ ትሄዳለች ማለት ነው። አሁንም ጠራላችኋለሁ። ኤ ኤ ሄ ሄ ሌ ሌ ሄ ሄ ሜ ሜ ሴ ሴ ሬ ሬ ሴ ሴ ሼ ሼ ቄ ቄ
ቤ ቤ ቴ ቴ። ያው ከዚህ ጋር የምታዩቸው እነዚህ በሙሉ ይችን ድምጽ ይዘው ይሄዳሉ ማለት ነው። ስድስተኛ ደግሞ እ ይባላል። ስለዚህ ይህን ፊደል አብረን እየጠራን እንሄዳለን ማለት ነው። እ እ ህ ህ ል ል ህ ህ ም ም ስ ስ ር ር ስ ስ ሽ ሽ ቅ ቅ ብ ብ ት ት። አያችኋቸዋ በሙሉ እነዚህ ፊደላት እ የሚል ድምጽ በውስጣቸው ይዘው ይመጣሉ ማለት ነው። ሰባተኛ ኦ ይባላል። ቀደም እንደነገርኳችሁ ኦ። ስለዚህ ፊደላትን በሙሉ ስንጠራ ኦ የሚል ድምጽ ይዘው ይሄዳሉ ማለት ነው። ሆ ሆ ሎ ሎ ሆ ሆ ሞ ሞ ሶ ሶ ሮ ሮ ሶ ሶ ሾ ሾ ቆ ቆ ቦ ቦ ቶ ቶ። ያው ቁልቁል እንደዚህ ስናነባቸው ይሄን መስራት ማለት ነው ድምጻቸው። አሁን ደግሞ ግድም እየጠራው አሳያችኋለሁ ማለት ነው። ግድም እያነበብኩ አሳያችኋለሁ። ለምሳሌ ስለዚህ እነዚህን ፊደል ልጥራላችሁና ከዛም በኋላ እያንዳንዳቸውን እነዚህን እየጠራላችሁ ይላል ማለት ነው። አ አ ኡ ኢ አ ኤ እ ኦ። አሁንም አድምጡ። ያው ከሀ ዝርያዎች በስተቀር የመጀመሪያ ፊደሎች እነዚህ ሀ በዚህ በአራተኛው ድምጽ ይገዛል ያሏችሁ ከነሱ በስተቀር የተበቀሩት አሁንም ግድም ስንቆጥራቸውም አብሮ ነው የሚሄድ ድምጻቸው። እስኪ እንቆጥር። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ። መጀመሪያ ቁልቁል እያነበብኩላችሁ እሄዳለሁኝ። ከዛ አግድም አነብላችኋለሁ ማለት ነው። ቅድም ከሀ ዝርያዎች ብዙሃኑ ሀ የምትባለዋ ይቺ ነች እና ብዙሃኑ ሀ የምትባለዋ በአራተኛ ድምጽ ወይም ቻ የሚለው ድምጽ በሚጠራበት አ ባልነው ድምጽ ማለት ነው። መጀመሪያ ላይ በቢጫ ከለር ባሳየኋችሁ በእነሱ ነው የሚገዛ ማለት ነው ይሄኛውም። ስለዚህ ከዚህኛው በስተቀር የተበቀሩት እዚህ ጋር በሙሉ ያሉት
በመጀመሪያው ድምፅ ይገዛሉ ማለት ነው። ሁለተኛውም እያሉ እስከ ሰባተኛው ድረስ መጀመሪያ ባስቀመጡላችሁ በሰባቱ ፊደላት ድምፅ ነው የሚገዙት። ስለዚህ አሁን ወደ ጥናቱ ልሰዳችሁና ቀጥታ ቸ ቸ ሀ ሀ ነ ነ ኘ ኘ አ አ ከ ከ ኸ ኸ ወ ወ አ አ ዘ ዘ ዠ ዠ የ የ ቹ ቹ ሁ ሁ ኑ ኑ ኙ ኙ ኡ ኡ ኩ ኩ ሁ ሁ ው ው ኡ ኡ ዙ ዙ ዡ ዡ ዩ ዩ ቺ ቺ ሂ ሂ ኒ ኒ ኚ ኚ ኢ ኢ ኪ ኪ ሂ ሂ ዊ ዊ ኢ ኢ ዚ ዚ ዢ ዢ ይ ይ ቻ ቻ ሃ ሃ ና ና ኛ ኛ አ አ ካ ካ ሃ ሃ ዋ ዋ አ አ ዛ ዛ ዣ ዣ ያ ያ ቼ ቼ ሄ ሄ ኔ ኔ ኜ ኜ ኤ ኤ ኬ ኬ ሄ ሄ ዌ ዌ ኤ ኤ ዜ ዜ ዤ ዤ ዬ ዬ ች ች ህ ህ ን ን ኝ ኝ እ እ ክ ክ ህ ህ ው ው እ እ ዝ ዝ ዥ ዥ ይ ይ ቾ ቾ ሆ ሆ ኖ ኖ ኞ ኞ ኦ ኦ ኮ ኮ ሆ ሆ ወ ወ ኦ ኦ ዞ ዞ ዦ ዦ ዮ ዮ አግድም ደግሞ ላንብላችሁ ከግራ ወደ ቀኝ ማለት ነው። ቸ ቹ ቺ ቻ ቼ ች ቾ። ልብ ብላችሁ ካደመጣችሁኝ ወደታች ተቆጥርበት የነበር ድምጽና አሁን ግድም የሚቆጥርበት ድምጽ ተመሳሳይ ነው ማለት ነው።
ምክንያቱም የሰባቱን ፊደላት ድምፅ ይዤ ስለመሄድ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬክ ኮ ከ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ደ ጀ ጀ ገ ገ ጠ ጠ ጨ ጨ ጰ ጰ ጸ ጸ ጸ ጸ ፈ ፈ ቨ ቨ ፐ ፐ ዱ ዱ ጁ ጁ ጉ ጉ ጡ ጡ ጩ ጩ ጱ ጱ ጹ ጹ ጹ ጹ ፉ ፉ ቡ ቡ ፑ ፑ ዲ ዲ ጂ ጂ ጊ ጊ ጢ ጢ ጪ ጪ ጲ ጲ ጺ ጺ ጲ ጺ ፊ ፊ ቪ ቪ ፒ ፒ ዳ ዳ ጃ ጃ ጋ ጋ ጣ ጣ ጫ ጫ ጳ ጳ ጻ ጻ ጻ ጻ ፋ ፋ ቫ ቫ ፓ ፓ ዴ ዴ ጄ ጄ ጌ ጌ ጤ ጤ ጬ ጬ ጴ ጴ ፄ ፄ ፄ ፄ ፌ ፌ ቬ ቬ ፔ ፔ ድ ድ ጅ ጅ ግ ግ ጥ ጥ ጭ ጭ ጵ ጵ ፅ
ፅ ፍ ቭ ፕ ዶ ጆ ጎ ጦ ጮ ጶ ጾ ፎ ቮ ፖ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ቨ ቮ ቪ ቫ ቬ ቭ ቮ ፐ ፑ ፒ ፓ ፔ ፕ ፖ። እንዴት ቆያችሁ? ውድ ቤተሰቦች እየተከታተላችሁ እንዴት ቆያችሁ ማለት ነው አሁን። ስለዚህ እንዳሳየዋችሁ ከዚህ ጋር የሰባቱን ፊደላት የመጀመሪያዎቹን ድምጻቸውን ከለየን በኋላ የእያንዳንዳቸውን የእነሱን መያዝ ብቻ ነው የሚጠበቅብን ማለት ነው። በእያንዳንዳቸው ፊደላት ገብተው እነዛ ይነበባሉ። የመጀመሪያው ድምጽ መጀመሪያ እንዳልኋችሁ በመጀመሪያ ይነበባል፣ ሁለተኛው በሁለተኛ፣ ሶስት በሶስት፣ አራት በአራት፣ አምስት፣ ስድስት፣ ሰባት እያለ ይቀጥላል ማለት ነው። እና ምንድነው የሚጠበቅብን? መጀመሪያ የሰባቱን ፊደላት ድምጽ መለየት ብቻና ብቻ ነው የሚጠበቅብን ማለት ነው። በድምጽ አለየን ላለ ብላችሁ ደውላችሁም ለነገራችሁኝ እንዲሁም ማስተምራችሁ እንደዛ ብላችሁ ለጠየቃችሁኝ ለእናንተ ነው የሰራሁላችሁ ማለት ነው። እና እንዳልኋችሁ ከመግቢያ ላይም ይህን ቪዲዮ ሸር እያደረጋችሁ ለብዙ ሰው አድርሱት። በአጭር ሰዓት ደግሞ በአጭር ጊዜ በአንድ ወር ውስጥ ተምረን ማንበብ እንችላለን የምትሉ ካላችሁ በዋትስአፕ በኢሞ እና በቴሌግራም እናስተምራችኋለን። ከታች ባስቀመጡ ስልኬ መደወል ይቻላል። መልካም ጊዜ ይሆንላችሁ። ቻው